የፊልሙ መጀመሪያ ላይ ሱሬንደር የተባለ ሰው በአንድ ትልቅና ዘመናዊ ቅንጦት ቤት ውስጥ ሆኖ የሚወደውን ማን ሚሊዮነር መሆን ይፈልጋል የተባለውን ጥያቄ መልስ ፕሮግራም በምቾት እየተከታተለ ይገኛል። በቲቪ ላይ ለሚጠየቁት ጥያቄዎች ሁሉ በቀላሉ መልስ በመስጠት በውድድሩ ላይ ከሚሳተፈው ተወዳዳሪ በላይ እውቀቱን በተግባር ያሳያል። በዚህ መሃል በሩቅ መንደር ከምትኖረው ባለቤቱ ስልክ ይደወልለታል። እሱም በከፍተኛ ፍቅርና ርኅራኄ ያነጋግሯት ስለ ሴት ልጁ ደህንነት ይጠይቃታል። በዚህ የስልክ ጨዋታ መሃል ሱሬንደር የዚህን ትልቅ ቤት እውነተኛ ባለቤት ሳይሆን ተራ አገልጋይ ጠባቂ መሆኑን እንረዳለን። እውነተኛው ሚሊዮነር ባለቤት ቢዚ የተባለ ሰው ሲሆን እሱ ከቤተሰቦቹ ጋር በሌላ ራቅ ባለ ከተማ ውስጥ ስለሚኖር ቤቱን ሙሉ በሙሉ ለሱሬንደር ባደራ ጥሎለት ሄዷል። ለባለቤቱ ሞቅ ያለ ስንብት ካደረገለት በኋላ የሱሬንደር ፊት ወዲያውን ይቀየራል። ቀስ ብሎ በርካታ ስለታም ቢላዎችንና የስጋ መክተፊያዎችን ያወጣል። የቤቱን ስቱዲዮ ድምፅም በከፍተኛ ሁኔታ ከጨመረ በኋላ አንዲት የ15 ዓመት ታዳጊ ሴት ልጅ አስክሬን ወዳለበት የመታጠቢያ ክፍል ውስጥ ይገባል። ሱሬንደር እጅግ በሚያስደነግጥና በሚያሰቅቅ ሁኔታ ልክ እንደ ልምድ ያለው ባለሙያ ቄራ ሰራተኛ የልጅቷን አካል አንድ ባንድ መቆራረጥ ይጀምራል። የፖሊስ መርማሪው ቸልተኝነትና የጠፉት ልጆች። በመቀጠል ታሪካችን የፖሊስ ኢንስፔክተር ፓንዴ ለዕለት ተዕለት ስራው ሲዘጋጅ ያሳየናል። እሱ ሁልጊዜ ጠዋት ልጁን ትምህርት ቤት ካደረሰ በኋላ በቀጥታ ወደ ፖሊስ ጣቢያው ያመራል። ወደ ጣቢያው እንደደረሰ አንድ የተጨነቀ አባት በከፍተኛ ለቅሶ መማፀን የ15 ዓመት የጠፋችበትን ልጁን የጠፋ መዝገብ እንዲመዘገብለት ፓንዴን ይለምነዋል። ይህ አባት ራጂ ካምፕ በሚባለው የደሃ መንደር ውስጥ ከቤተሰቦቹ ጋር የሚኖር ሲሆን መዝገብ ለማስመዝገብ ለቀናት ወደ ፓንዴ ሲመላለስ ቆይቷል። ነገር ግን በእያንዳንዱ ጊዜ ፓንዴ አቤቱታውን ለመቀበል ፈቃደኛ አልነበረም። በዚህ ጊዜ ፓንዴ ለአባቱ ጥቂት ገንዘብ በመስጠትና ያለ መዝገብ እኔ ራሴ ልጅን እፈልግልሃለሁ የሚል የሐሰት ተስፋ በመስጠት ሊያረጋጋው ይሞክራል። አባቱ እዛ እንዳይቆምም በመንደር የልጅቷ ፎቶ ያለበትን ፖስተር ማስታወቂያ ሰሌዳው ላይ እንዲለጥፍለት ነግሮ ያባርረዋል። አባቱ ፖስተሩን ለመለጠፍ ሲሄድ የማስታወቂያው ሰሌዳ ቀድሞውኑ በጠፉ ሕፃናት ፖስተሮች የተሞላ መሆኑን እንመለከታለን። ከእነዚህ ፖስተሮች መካከል ሱሬንደር በአሰቃቂ ሁኔታ ገሎ የቆራረጣት ታዳጊ ልጅ ፎቶ ይገኝበታል። በቦዩ ውስጥ የተገኘው አጥንትና የአሊ መታፈን። ቀጥሎ ታሪካችን ራጂ ካምፕ ወደ ተባለው የደሃ መንደር ይወስደናል። አሊ የተባለ ትንሽ ልጅ ከጓደኞቹ ጋር እየተጫወተ ሳለ በአቅራቢያ ባለ የፍሳሽ ማስወገጃ ቦይ ውስጥ የአንድ ልጅ የአጥንት አስክሬን ያገኛል። ብዙም ሳይቆይ ፓንዴ ከበታቾቹ መኮንኖች ፓታክ እና ቢሾናይ ጋር በመሆን ምርመራ ለማድረግ ቦታው ይደርሳል። በምርመራቸው ወቅት ከቦዩ ማዶ ቢዝ የተባለው ባለሀብት ትልቅና የቅንጦት ቤት እንደሚገኝ ፖሊሶች ያስተውላሉ። ነገር ግን ፓንዴ አዲስ የክስ መዝገብ ላለመክፈትና ስራ ለመቀነስ ሲል የተገኘውን አጥንት የጦጣ የዝንጀሮ እንጂ የሰው ልጅ እንዳልሆነ በመናገር የደሃ መንደሩን ነዋሪዎቹን ያታልላል። ለአሊም ጥቂት ገንዘብ በመስጠት ስለዚህ ጉዳይ ለማንም እንዳይናገር ዝም እንዲል ያስጠነቅቀዋል። ይህ ሁሉ ሲሆን ሱሬንደር ከቤቱ መስኮት ሆኖ ሁኔታውን በሙሉ በትኩረት ይታዘብ ነበር። በእውነቱ ፓንዴ ሙሰኛ ወይም ከሱሬንደር ጋር ግንኙነት ያለው ሰው አይደለም። ነገር ግን ባለፉት 2 ዓመታት ውስጥ ከዚህ አካባቢ በርካታ ልጆች በመጥፋታቸውና ሁሉም ሰው ልጆቹ በድህነት ምክንያት ኮብልለው ጠፍተዋል ብሎ ስለሚያምን እንደዚህ ያሉ ጉዳዮችን መመዝገብ ጊዜ ማባከንና ከንቱ ድካም እንደሆነ አድርጎ ያስባል። ለዚህ ነው የደሃውን አባት አቤቱታ ለመመዝገብ ፈቃደኛ ያልሆነው። በዛ ምሽት አሊ አንዳንድ ነገሮችን ለመግዛት ከቤቱ ይወጣል። በመንገድ ላይ ሱሬንደር አሊን አስቆሞ ቸኮሌት በማሳየት ወደሱ እንዲቀርብ ያታልለዋል። የሱሬንደርን አስፈሪ መጥፎ ዓላማ ያላወቀው አሊ በቾኮሌቱ ተታሎ ወደሱ ይቀርባል። ሱሬንደርን በፈጣን እንቅስቃሴ አሊን አፍኖ ይወስደዋል። በጥቂት ደቂቃዎች ውስጥ አሊ በዛው ቤት ውስጥ ባለው አልጋ ላይ ታስሮ እንመለከተዋለን። አሊ አባቴ በጣም አደገኛውን በዴ ነው በማለት ሱሬንደርን ሊያስፈራራውና እንዲለቀው ሊጠይቀው ይሞክራል። ሆኖም ሱሬንደር ምንም ሳይደነግጥ በሚያፌዝ ፈገግታ በአሊ ላይ ሊፈጽምበት ያሉን አስፈሪ ስቃይና ሞት በዝርዝር ይነግረዋል። ታሪኩ ወዲያውኑ ሱሬንደር ከመጸዳጃ ቤቱ ውስጥ አስክሬኑን አጽድቶ በኩሽና ውስጥ ምግቡን እያዘጋጀ ከባለቤቱ ጋር በስልክ በሰላም ሲያወሩ ያሳየናል። ከዛም ፊልሙ ሱሬንደር እስካሁን ያፈናቸውን አሰቃቂ ድርጊት የፈጸመባቸውን ልጆች ሁሉ በደስታ የሚያስታውስበትን ትዕይንት ያሳየናል። የአካላቸውን ክፍሎች በፕላስቲክ ከረጢቶች እያሸገ የተወሰኑትን ከቤቱ በስተጀርባ ባለ ቦይ ውስጥ ሲጥል፣ ሌሎቹን የቤቱ ፍሳሽ ማስወገጃ ቱቦ ውስጥ ሲደብቅ፣ የቀሩትን ደግሞ በጓሮ የአትክልት ስፍራ ውስጥ ሲቀብር ይታያል። ለመሆኑ ምን ይመስላችኋል? ሱሬንደር ይህንን ሁሉ አሰቃቂ ድርጊት ለምን ፈጸመ? እሱ የአእምሮ በሽተኛ ነው ወይስ ከጀርባው ሌላ ሚስጥር አለ? ቪዲዮን አቁሙና ግምታችሁን በኮሜንት ላይ ያስቀምጡት። ከዛም እውነቱን ለማወቅ ቪዲዮን እስከ መጨረሻ ተከታተሉ። ግምታችሁ ትክክል ከሆነ ደግሞ በድጋሚ ኮሜንት ማድረጉ እንዳትረሱ። ለማንኛውም ደግሞ ሰብስክራይብ አርጉ ባካችሁ። እንግዲህ እናንተ
አሁን ወደ ፊልማችን ታሪክ እንመለሳለን። ፓንዴ ከቤተሰቦቹ ጋር አንድ የህንድ ባህላዊ ፌስቲቫል ለመታደም ይሄዳል። የሚገርመው ነገር ፓንዴ በዚህ በዓል ላይ በአንድ ታሪካዊ ድራማ ውስጥ የጨካኝ ተንኮለኛ ገጸ ባህሪ ሆኖ እንዲታወን ተመርጧል። በዚህ መሃል ሱሬንደር ሌላ ልጅ ለማፈን በማሰብ ጭንብል አድርጎ ወደ ፌስቲቫሉ ሰርጎ ይገባል። ፓንዴ ትወናውን እያቀረበ ሳለ ጎሽ የተባለ ሰው መጥቶ ትወናውን ያቋርጠዋል። ይህ ሰው የ25 ዓመት የጠፋችበትን ልጁን ጉዳይ ለማወቅ ለአንድ ሳምንት ያህል በየቀኑ ወደ ፖሊስ ጣቢያ ሲመላለስ የነበረ አባት ነው። ፓንዴ ግን በንዴት ልጅ ልክ እንደ ሌሎቹ የደሃ ሰፈር ሴቶች ከወንድ ጋር ጠፍታ ይሆናል በማለት ድጋሚ ሊያባርረው ይሞክራል። ጎሽ ግን ይህንን ለመቀበል ፍቃደኛ ባለመሆን በልጁ መጥፋት በስተጀርባ አንድ ሰው እንዳለ አጥብቆ ይናገራል። ሁሉም ፓንዴ የእሱን ክስ ችላ ይለዋል። ጎሽም በከፍተኛ ስሜት ሆኖ የኔ የህመም የሚገባ ያንተ ልጅ ስጠፋ ብቻ ነው በማለት ፓንዴን ይረግመዋል። ፓንዴ በንዴት እብድ ብሎ ወዲያውኑ ከቦታው እንዲሄድ ያዘዋል። ነገር ግን በጎሽ ቃላት የተረበሸው ፓንዴ ትወናውን አቁሞ ወደ ባለቤቱ ይሄዳል። ባለቤቱ በጭንቀት ሆና ልጃቸው ፊቷን ለመታጠብ ሄዳ እንደቆየችና እንዳልተመለሰች ተነግረዋለች። በዚህ ጊዜ ሱሬንደር የፓንዴን ልጅ አፍኖ በመውሰድ ራሷን እንድትስት አድርጎ ነበር። ፓንዴ በከፍተኛ ፍርሃትና ጭንቀት ልጁን መፈለግ ይጀምራል። በድንገት አንድ ጭንብል ያደረገ ሰው ልጁን ተሸክሞ ስሮጥ ይመለከታል። ፓንዴ ቁም ብሎ ሲጮህበት ሱሬንደር ልጅቷን ጥሎ ወዲያውን ይሸሻል። የፓንዴ ሚስት በአቅራቢያው ካለ አምቡላንስ እርዳታ ስትጠይቅ፣ ፓንዴ ደግሞ በሙሉ ኃይል ሱሬንደርን ለማሳደድ ይሮጣል። የለበሰው የትወና ልብስ በሩጫው ላይ እንቅፋት ስለሆነበት ማሳደዱን በጣም አስቸጋሪ ይሆንበታል። በስተመጨረሻ ፓንዴ በጣም በደከመው ሱሬንደር ለማምለጥ ምቹ ዕድል ያገኛል። ብዙም ሳይቆይ ፓንዴ ወደ ሆስፒታል ይደርሳል። ልጁ ምንም ጉዳት ሳይደርስባት በሰላም በመገኘቷ እፎይታ ያገኛል። ነገር ግን በክስተቱ የተደናገጠችው ባለቤቱ በቁጣ እየጮኸች አጋጆቹ መያዝ ያልቻለ ፈሪና የማይረባ ፖሊስ ነው በማለት ትሰድበዋለች። በዚህ አጋጣሚ የተናወጠው ፓንዴ የጎሽና የሌሎቹ ወላጆች ስቃይና መከራ በሚገባ ይረዳል። በዛው ቅስፈት አጋጆቹ ፈልጎ ለመያዝ ቁርጥ ያለ ውሳኔ ያደርጋል። በታላቅ ርኅራኄ ወደ ጎሽ ቀርቦ በማግስቱ ጠዋት መጥቶ የልጁን መጥፋት እንዲያስመዘግብ በአክብሮት ይጠይቀዋል። በሌላ በኩል ሱሬንደር ከቤቱ ውጪ ካለው የአምቡላንስ ሹፌር ጋር ተገናኝቶ ቀደም ከባንዴ እጅ እንዴት ጠባብ በሆነ ሁኔታ እንዳመለጡ ይወያያሉ። ባለፈው ትዕይንት ላይ የአምቡላንስ ሹፌሩ በፌስቲቫሉ ወቅት በተደረገ እገታ ላይ ከሱሬንደር ጋር አብሮ እንደነበረ ይገለጣል። በማግስቱ ጠዋት የአንድ ታዋቂ ባለሀብት ልጅ ወደ ትምህርት ቤት ሊሄድ ሲል በሞተር ሳይክል በመጡ ባልታወቁ ሰዎች ከቤቱ ፊት ለፊት ይታፈናል። በዚህ ጊዜ ፓንዴ የጎሽ ልጅ ፓያል የጠፋችበትን መዝገብ በመመዝገብ ላይ ነበር። ጎሽም ፓያል በባለቤቱ ቢዚ ቤት ውስጥ ትሰራ እንደነበርና ለመጨረሻ ጊዜም በታክሲ ወደ እሱ ቤት ስትሄድ እንደታገተች በመግለጽ በቢዚ ላይ ያለውን ጥርጣሬ ይናገራል። በሚቀጥለው ትዕይንት ላይ ቢዚ የልጅ ልጁን የልደት በዓል እያከበረ ሳለ ከፖሊስ ጣቢያ ስልክ ይደወልለታል። የቀረበለትን ክስ አስረድተው በአስቸኳይ እንዲቀርብ ያዙታል። በማግስቱ ቢዚ ወደ ቤቱ ተመልሶ ስለ ባለሀብቱ ልጅ መታፈን የሚናገረውን ዜና በቲቪ እያየ ቁርስ ይበላል። ብዙም ሳይቆይ ፓንዴ ለምርመራ ወደ ቢዚ ቤት ይመጣል። በዚህ ጊዜ ሱሬንደር ከፍተኛ ፍርሃት ቢገባውም ፓንዴ ግን እሱ ራሱ የልጁ አጋች መሆኑን አላወቀም። ፓንዴ ስለቀረበበት ክስ ሊያሰርደው ሲሞክር ቢዚ ግን ንግግሩን ያቋርጣል። የፓንዴ በላይ አለቃ ከሆነው ራስቶጊ እና ከሀገሪቱ የሀገር ውስጥ ሚኒስቴር ጋር የቅርብ ጓደኛ መሆኑን በመናገር ስልጣኑን ሊያሳየው ይሞክራል። ፓያል በዚህ ቀን ወደ እሱ ቤት ለስራ እንዳልመጣችም በልበ ሙሉነት ይናገራል። በድንገት ጎሽ ወደ ክፍሉ ሰርጎ በመግባት ሁከት ይፈጥራል። ቢዚ ልጁን በተደጋጋሚ ይበድላት እንደነበርና ለልጁ መጥፋት ተጠያቂ እሱ መሆኑን ጮሆ ይናገራል። ቢዚ ግን በንዴት ፓያል እኮ የኔ የግል ጋለሞታ ነች፣ አንተ ራሱ አባቷ ደግሞ ደላላ ሆነ በማለት አስደንጋጭ ሚስጥር ያወጣል። ይህ ሚስጥር አባት እንዴት እንዲህ ያለ ነገር ያደርጋል በማለት ፓንዴ በከፍተኛ ሁኔታ ያስደነግጠዋል። ፓንዴ በቁጣ ተሞልቶ ፓያልን እንደማያገኛት ምሎ፣ ጎሽ ግን ከእንግዲህ በፊቱ እንዳይቀርብ አስጠንቅቆ ያባርረዋል። ይህ በእንዲህ እንዳለ ቢዚ ለጓደኛው ለፖሊስ አለቃው ራስቶጊ ይደውልለታል። ራስቶጊም የቢዚን ታላቅነት በመግለጽ ፓንዴ በአስቸኳይ ከቦታው እንዲወጣ ከእንግዲህ ቢዚን እንዳይረብሸው ያዘዋል። ፓንዴም ያለምንም ምርመራ ለመውጣት ይገደዳል። ሱሬንደር እስከ ውጭ ተከትሎት በመምጣት በአካባቢው አፈናዎች እንደሚበዙና ልጁን በጥንቃቄ እንዲጠብቅ ይነግረዋል። ፓንዴ ምንም እንኳን ቢናደድም የሱሬንደርን የአእምሮ አለመረጋጋት አይቶ ችላ ብሎት ይሄዳል። የፓንዴ ግል መርማሪና የአምቡላንሱ ሹፌር ከዚህ በኋላ ፓንዴ በቀጥታ ወደ ዋናው መስሪያ ቤት በመሄድ ለሙሰኛው አለቃው ራስቶጊ ስለ ፓይል ጉዳይ አስረድቶ ምርመራውን ለመቀጠል ፍቃድ ይጠይቃል። ነገር ግን ራስቶጊ ፓይል ከደሃ መንደር የወጣች ተራ ጋለሞታ ነች፣ ሌሎቹ የጠፉት ልጆች ጉዳይም ለፖሊስ የሚገባ አይደለም በማለት ጥያቄው ውድቅ ያደርጋል።
ይልቁኑ ፓንዴ ትኩረቱን በከፍተኛ ደረጃ ወደ ታፈነው የባለ ሀብቱ ልጅ ላይ እንዲያደርግና ይህንን መፍታት ለደረጃ እድገቱ እንደሚረዳው ይነግረዋል። ፓንዴ ግን በሰው ልጅነትና በሀብታምና በድሃ መካከል ልዩነት አላደርግም በማለት ይከራከራል። ራስቶጊም ሳይወድ በግዱ ምርመራው እንዲቀጥል ቢፈቅድለትም ከቢዚ ጉዳይ ግን እጁን እንዲያነሳ በጥብቅ ያስጠነቅቀዋል። በኋላ ላይ ፓንዴ ወደ ጣቢያው ሲመለስ ፓታክና ቢሾይና የፓይልን ታክሲ ሹፌር ሲመረምሩት ያገኛል። ሹፌሩ በዛን ቀን ፓይል ወደ ሌላ ቦታ እንጂ ወደ ቢዚ ቤት እንዳልወሰዳት ይናገራል። ፓንዴ ሊለቀው ሲል ግን በሹፌሩ ስልክ ላይ እንግዳ ነገር ያስተውላል። ስልኩን ሲፈትሽ ስልኩ የጠፋችው የፓይል ስልክ መሆኑንና በጠፋችበት ቀን ከሱሬንደር በርካታ ጥሪዎች ተደርጎላት እንደነበረ ይደርስበታል። ፓንዴ ወዲያውኑ ወደ ራስቶጊ በመሄድ ታክሲ ሹፌሩ ፓይልን ወደ ቢዚ ቤት እንዳደረሳት መናዘዙንና ሱሬንደር እንደዋሸና ስልኩን እንዲጥለው ገንዘብ እንደሰጠው ነገር ግን በስግብግብነት ስልኩን ሳይጥለው ማቆየቱን ያስረዳዋል። የሱሬንደር ስልክም በፓይል ስልክ ላይ መገኘቱ እሱ በጉዳይ ውስጥ እጁ እንዳለው በግልጽ እንደሚያሳይ በመግለጽ ሱሬንደርን ለማሰር ትዕዛዝ ይጠይቃል። ራስቶጊ ግን ቢዚንና አገልጋዩን በድጋሚ ወደ ጉዳዩ ስላስገባቸው ፓንዴ በከፍተኛ ሁኔታ ይቆጣዋል። ፓንዴ ሹፌሩን አስገድዶ የሐሰት ቃል እንዲሰጥ አድርጎታል በማለት ይከሳል። የፓንዴን እውነተኛ ማብራሪያ ሳይሰማ እንደ ማስጠንቀቂያ ለአንድ ሳምንት ከስራ ያገደዋል። በጋዜጣዊ መግለጫ ላይ ራስቶጊ የባለ ሀብቱን ልጅ በማዳኑ ሲወደስ፣ የደሃ መንደር ወላጆች ግን በደህንነታቸው ምክንያት ልጆቻቸውን ችላ በመባላቸው በከፍተኛ ሐዘን ይመለከታሉ። ጉዳዩን በራሱ ለመፍታት የወሰነው ፓንዴ የቢዚን ቤት በቅርብ መከታተል ይጀምራል። የአምቡላንስ ሹፌሩን ከሱሬንደር ጋር ሲገናኝ ይመለከተዋል። በህንፃው ጣሪያ ላይ ፓንዴና ፓታክ ራስቶጊን ለመተካት ስለሚመጣው አዲስ መኮንን ይወያያሉ። ፓንዴ ራስቶጊ የባለ ሀብቱን ልጅ በማዳኑ ብቻ ያለ አግባብ የደረጃ እድገት ማግኘቱን ይናገራል። ፓንዴ አምቡላንስ ሹፌሩን ከሆስፒታሉ ውጭ አይቶት ለፓታክ ይህ እኮ ከቢዚ ቤት ውጭ ከሱሬንደር ጋር ያየሁት ሰው ነው ይለዋል። ፓታክም ይህ ሰው እኮ በፌስቲቫሉ ወቅት የረዳቸው የአምቡላንስ ሹፌር መሆኑን ያስተውላል። ሁሉም ፍንጮች ካገኙ በኋላ ሁለቱም የሚቀጥለው እርምጃ ያቀዳሉ። በኩለ ሌሊት ላይ የአምቡላንስ ሹፌሩ በቢሮው ውስጥ ብዙ ገንዘብ ይዞ ተቀምጦ ሳለ አንድ ድምጽ ይሰማል። ፍለጋ ሲጀምር ፓታክና ፓንዴ በድንገት አድብተው በመያዝ የሴት ልብስ አልብሰው በሚስጥር ያፍኑታል። በዚህ መሃል ቢዚ ከክፍሉ ወጥቶ ሱሬንደር ሁሉንም ነገር እንዲያጸዳ ያዘዋል። ቢዚ በዚህ ጊዜ የውጭ ሀገር ልጃገረዶችን እንደቀጠረና ድርጊቱን በሙሉ ቪዲዮ እንደሚቀርጽ ይታያል። ሱሬንደር ግን ተጨማሪ ቪዲዮ ኮፒዎችን በሚስጥር ለራሱ ያስቀምጣል። ፓታክና ፓንዴ የአምቡላንስ ሹፌሩ ወደ አንድ ገለልተኛ ቦታ ወስደው መረጃ ለማስወጣት በአሰቃቂ ሁኔታ ይደበድቡታል። ያለ ርህራሄም ያሰቃዩታል። ስቃዩን መቋቋም ያቃተው ሹፌሩ በሁሉም ህጻናት እገታ በስተጀርባ ሱሬንደር እንዳለበትና እሱም በጠለፋው ላይ ብቻ ይረዳው እንደነበረ ይናዘዛል። በተጨማሪ ሌሎች ይበልጥ አስፈሪ የሆኑ ሚስጥሮችን ያወጣል። የሱሬንደር መታሰርና ጨዋታው። በማግስቱ ጠዋት ፓንዴ ከገዳው ተመልሶ ወደ ስራው ሲገባ አዲሱ አለቃው ቡፔን እና ራስቶጊ ሲያወሩ ያገኛቸዋል። በንግግራቸው መሃል ፓንዴ ቀደም ብሎ ቡፔን አግኝቶ ስለ አንድ አስፈላጊ ጉዳይ ማወያየቱን ራስቶጊ ይረዳል። ፓንዴ ምርመራውን በቡፔ እርዳታ ለመቀጠል ማቀዱን ያወቀው ራስቶጊ ወዲያውኑ ሽራቫን ኩማር ፓታክ የተባለውን የበታች መኮንኑን በማግኘት ጉዳዩን እንዲሸፍንለትና የፓንዴን እቅድ በሙሉ እንዲያሳውቀው የደረጃ እድገት ቃል በመግባት ይደልለዋል። በመቀጠል ራስቶጊ ለቢዚ ደውሎ ፓንዴ የአምቡላንስ ሹፌሩን በሚስጥር ቦታ ይዞ ማናዘዙን በሽራቫን ኩማር በኩል ማወቁን ይነግረዋል። አደገኝነቱን የተረዳው ቢዚ ከአንድ የአካባቢ የወንበዴ ቡድን መሪ ጋር በመገናኘት ሁኔታውን እንዲያስተካክሉ ያዛል። ፓንዴ ስለ ፓይል፣ ስለ መጥፋት ህጻናት ጉዳይ ሁሉንም ዝርዝር መረጃ ለአዲሱ አለቃ ቡፔ ያጋራል። አምቡላንስ ሹፌሩን በእነሱ እጅ እንደሚገኝ ሁሉንም ነገር እንደተናዘዘ ይነግረዋል። ቡፔም ሰውየውን በአካል ለማግኘት ይፈልጋል። ይህ በእንዲህ እንዳለ የቢዚ ግብረ አባሮች የአምቡላንስ ሹፌሩ ወዳለበት በሚስጥር ቦታ ይደርሳሉ። ለ2 ቀናት ያህል ያለ ምግብና ውሃ ታስሮ የነበረው ሹፌር እንዲረዱት ይማጸናል። ወንበዴዎቹ ግን በዱላ በመምታት በፍጥነት መኪና ውስጥ ጭነውት ይሸሻሉ። ፓንዴና ቡፔ ወደ ቦታው ሲደርሱ በሩ ተሰብሮና ሰውየው ተወስዶ ያገኙታል። በከፍተኛ ንዴት የተሞላው ፓንዴ ቁልፍ ምስክሩን በመጠበቅ ላይ የፈጸመው ቸልተኝነት ምክንያት ፓታክ በከፍተኛ ሁኔታ ይደበድበዋል። ቡፔ ማስቆሞት የፓንዴን ታማኝነት ቁርጠኝነት በማድረግ ሱሬንደርን ይዞ ለምርመራ እንዲያቀርብ ፍቃድ ይሰጠዋል። በሚቀጥለው ትዕይንት ሱሬንደር በፖሊስ ቁጥጥር ስር ውሎ ምርመራ ይጀመርበታል። እሱ የተያዘው የፓንዴን ልጅ ለማፈን በመሞከሩ መስሎት የፓንዴን ልጅ መሆኗን እንዳላወቀ በመናገር ይቅርታ ይጠይቃል። ቡፔ ግን ምርመራውን ስለ ፓይል ጉዳይ መሆኑን ይነግረዋል። ሱሬንደር ግን
የሚወደው ማን ሚሊዮነር መሆን ይፈልጋል የተባለውን ፕሮግራም ሊጀምር ስለሆነ ጊዜ እንደሌለውና ነገ እንዲመረምሩት በመናገር ፈቃደኛ ሳይሆን ይቀራል። ይሁን እንጂ ፖሊሶቹ ልክ እንደ ቲቪ ፕሮግራም ያለ ጨዋታ በመጫወት ለእያንዳንዱ ትክክለኛ መልስ ጥሩ ገንዘብ እንደሚሰጡት በመናገር ያታልሉታል። ሱሬንደርም ተስማምቶ ጨዋታውን በአስቸኳይ እንዲጀመር ይጠይቃል። ቡፔን ግን የተሳሳተ መልስ እስከ አስከፊ ቅጣት እንዳለው ያስጠነቅቀዋል። ሱሬንደር ግን በቁጣ ተሞልቶ በባለቤቱ በቢዚ ስልጣን ሊያስፈራራቸው ይሞክራል። ቢሆንም ፓንዴ ስለ ፓይል መጥፋት ጥያቄውን ይጀምራል። ሱሬንደር ምንም ሳይደነቅ ፓይል መሞቷንና እሱ ራሱ እንደገደላት ምክንያቱም እሱን ስለሰደበችው እንደሆነ በግልጽ ይናገራል። የሱሬንደር አስደንጋጭ የእምነት ቃል ፓንዴ በዛን ቀን ምን እንደተፈጠረ በዝርዝር እንዲነግረው ይጠይቀዋል። ሱሬንደርም ፓይል የቢዚ የግል ጋለሞታ በመሆን በተደጋጋሚ ወደ ቤቱ እንደምትመጣና በዚህም ድርጊታቸው በሙሉ ቪዲዮ እንደሚቀርጽ እሱም ተጨማሪ የቪዲዮ ቅጆችን በሚስጥር አስቀምጦ ያይ እንደነበረ ይገልጻል። አንድ ቀን የፓይል የቪዲዮ እያየ ሳለ በውስጡ ባደረበት ከፍተኛ ፍላጎት ምክንያት ቢዚ እንደጠራት አስመስሎ ፓይልን ይደውልላታል። እሷም ስትመጣ እሱን እንድታረካው $50 ክፍያ ያቀርብላታል። ፓይል ግን በንዴት በጥፊ በመምታት ትሰድበዋለች። በተጨማሪ ያንን $50 ለራሱ አቆይቶ በከተማ ውስጥ ያለን ውሻ ፈልጎ እንዲያረካ በመናገር ይበልጥ ታዋርደዋለች። በዚህ ስድብ የተናደደው ሱሬንደር አንገቷን ይዞ እሷ ምንም ያህል ብትከላከልም አንቆ እንደገደላት ከሞተችም በኋላ አስክሬኗን በመጠቀም መጥፎ ተግባር እንደፈጸመባት ይናገራል። በኋላም አካሏን ቆራርጦ የተወሰኑ ክፍሎችን ከእቃዎቿ ጋር በጓሮ ውስጥ ሲቀብራቸው የቀሩትን ደግሞ በአቅራቢያው ባለ ቦይ ውስጥ እንደጣላቸው ይናገራል። ይህ አስፈሪ ዘገምተኛ ምስክርነት መኮንኖቹን በከፍተኛ ሁኔታ ያስደነገጣቸዋል። ፓንዴ የአምቡላንስ ሹፌሩ ምስክርነት በመጥቀስ ሱሬንደር የህፃናት የአካል ክፍሎችን በመሸጥ ውስጥ ስላለው እጁነቱን እንዲናገር ያስገድደዋል። ሱሬንደር ግን መጀመሪያ ላይ ህፃናትን ያፈን የነበረው ስጋቸውን ለመብላት ሰው በላ በመሆኑ እንደነበረ፣ በኋላ ግን ከአምቡላንስ ሹፌሩ ጋር በመሆን የአካል ክፍሎችን በመሸጥ ስራ ውስጥ እንደገባ በቀዝቃዛ ስሜት ይናገራል። ፖሊሶቹ ስለ ህፃናት ስጋ መብላት ሲሰሙ ይበልጥ ይደነግጣሉ። ሱሬንደርም ከታዳጊነቱ ጀምሮ የሰው ስጋ የመብላት ፍላጎት እንደነበረበት ይናገራል። ፓንዴ እስካሁን ስንት ህፃናትን እንደገደለ ሲጠይቀው ሱሬንደር እያንዳንዱ ልጅ አንድ በአንድ መቁጠር ይጀምራል። በከፍተኛ የጸጸት ስሜት ውስጥ የወደቀው ፓንዴ ለእርዳታ ጠይቀውት ምንም ድጋፍ ያላደረገላቸው ወላጆችን ያስባል። ሱሬንደር አሊን ጨምሮ በድምሩ 22 ህፃናትን መግደሉን ሲናገር ፓንዴ በድንጋጤ ይዋጣል። አዎ አሊ ከተገደለ በኋላ ሱሬንደር በኩሽና ውስጥ ሲያበስለው የነበረው ስጋ የራሱ የአሊ ስጋ ነበር። ፓንዴ ስሜቱን መቆጣጠር አቅቶ ሱሬንደርን መምታት ይጀምራል። ሱሬንደር ግን በማህበረሰቡ ውስጥ ምንም ዋጋ ለሌላቸው የድሃ ልጆች ለምን ይህንን ያህል ታዝናለህ በማለት ይጠይቀዋል። የሱ እብደትና እንግዳ ጸባይም መኮንኖቹን ይበልጥ ያስደነግጣቸዋል። በስተመጨረሻ ቡፔን በእነዚህ ወንጀለኞች ውስጥ አለቃው ቢዚ እጁ አለበት ወይ ብሎ ይጠይቀዋል። በዚህ ጊዜ ሱሬንደር በግልጽ መመለስን በመፍራት ጉዳዩ ወደ ሌላ ነገር ለማዞር ይሞክራል። ይህ የሱ መሸሽ ግን በቢዚ ላይ ያለውን ጥርጣሬ ይበልጥ ያጠናክረዋል። ይህ በእንዲህ እንዳለ የቢዚ ወንበዴዎች የአምቡላንስ ሹፌሩን አካል ቆራርጠው ለማቃጠል ሲዘጋጁ ይታያሉ። የህፃናቱ አስክሬን መገኘትና የቢዚ መታሰር። በማግስቱ ጠዋት ፓንዴና ቡድኑ የፓይልን አስክሬን ንብረቶችን ለመፈለግ በቢዚ ጓሮ ውስጥ ቁፋሮ ይጀምራሉ። ሱሬንደር ግን የተሳሳተ ቦታ እየቆፈሩ መሆኑን በመናገር ራሱ አካፋውን ተቀብሎ ከቆፈረ በኋላ የፓይልን ራስና ቦርሳ አውጥቶ በኩራት ያሳያቸዋል። ፓንዴ በሁኔታው ሲደነግጥ የፓይል ወላጆች በከፍተኛ ለቅሶ ይወድቃሉ። በቤቱ ቦይ ውስጥም ፖሊሶች በርካታ የህፃናት አካላት ያሉባቸውን የፕላስቲክ ከረጢቶችን ያገኛሉ። በቤቱ ውስጥ በተደረገው ሰፊ ፍለጋ ተጨማሪ አስፈሪ የሰው አካላትን ይገኛል። የህክምና ባለሙያዎችን በድምሩ 27 ህፃናት መገደላቸውን ያረጋግጣሉ። ይህ ልብ ሰባሪ ዜና በመላው ሀገሪቱ ሲሰራጭ የተናደዱት ወላጆች ወደ ጓዳናው በመውጣት ቢዚ እንዲታሰር ፍትህ እንዲሰጣቸው ሰላማዊ ሰልፍ ያደርጋሉ። መላው ሀገር በዚህ ወንጀል ጀርባ ቢዚ እንዳለበት እርግጠኛ ይሆናል። በህዝብ ግፊት ምክንያት ባለስልጣናት ቢዚን ለማሰር ይገደዳሉ። ነገር ግን ሙሰኛው ሚኒስተሮችና ፖሊሶች ቢዚን ለመጠበቅ ሲሉ ምርመራቸውን ከቡፔ በመንጠቅ ለራስቶጊ ይሰጡታል። ከምርመራው በኋላ ሙሰኛው ራስቶጊ ጥፋቱን በሙሉ በሱሬንደር ላይ በመጫን ቢዚን ከአካል ክፍሎች ሽያጭ ወንጀል ነፃ ያደርገዋል። እንዲያውም ቢዚ ከፓይል ጋር ምንም ግንኙነት እንዳልነበረው ይናገራል።
ክህደትና አሳዛኝ ፍጻሜ። ቢዚ ነፃ በመውጣቱ ያዘነው ፓንዴ ለቡፔ ደውሎ ሱሬንደር ለአንድ የመጨረሻ ጊዜ ብቻውን እንዲያገኘው እንዲፈቅድለት ይጠይቀዋል። ቡፔም ይስማማል። በማግስቱ ፓንዴ ለሱሬንደር ብስኩት በመስጠት ቢዚ ከጀርባው ያለው እውነተኛ ሰው መሆኑ እንደሚያውቅና ይህን እንዲናዘዝ ይመክረዋል። ሱሬንደር ግን አሁንም አለቃው ቢዚ እንደሚጠብቀው በሐሰት ያምናል። ፓንዴ ግን ቢዚ ጥፋቱን በሙሉ በእሱ ላይ እንደጫነበትና ሱሬንደር እውነቱን ካልተናገረ ለባለቤቱ ሊሰጣት የነበረውን ገንዘብ በሙሉ ለራሱ እንዳስቀረው ይነግረዋል። ሱሬንደር እውነቱን ሲሰማ በከፍተኛ ድንጋጤ ይዋጣል። ፓንዴ እውነቱን ከተናገረ ቅጣቱን ሊቀንስለት እንደሚችል ያረጋግጥለታል። በተፈጸመበት ክህደት የተናደደው ሱሬንደር በቢዚ ላይ ያለውን ትልቁን ምስክርነት ለፓንዴ ይነግረዋል። በዚያው ምሽት ፓንዴ ከፓታክ ላፕቶፕ ተቀብሎ ለፓታክ ብቻ በመናገር ምስክሩን ለማሰብሰብ ወደ ሱሬንደር የትውልድ መንደር ይጓዛል። ጠዋት ላይ ፓንዴ የሱሬንደር ቤት ይደርሳል። የሱሬንደር ባለቤት ሱሬንደር በሚስጥር ሰርቆ የነበረውን የቢዚን የግል ድርጅት የያዘውን ሲዲ ትሰጠዋለች። ፓንዴ ሲዲውን ሲከፍተው ቢዚ በፓይል ላይ ሲፈጸምበት የነበረውን አስክሬን በደል ይመለከታል። ይህ ሲዲ ቢዚን ከግድያው ጋር በቀጥታ የሚያገናኝ ትልቅ ማስረጃ ነበር። ፓንዴ ማስረጃውን ይዞ ሲመለስ ታክሲ ለማግኘት ለረጅም ጊዜ ይቸገራል። በድንገት አንድ መኪና በአቅራቢያ ይቆማል። በመኪና ውስጥ የቢዚ ግብረ አበሮች ወንበዴዎች ነበሩ። መኪና ውስጥ እንዲገባ ይጋብዙታል። እየሄዱ ወንበዴዎቹ የጠፉ ሰው እየፈለጉ መሆኑን በመናገር አንድ ፎቶ ያሳዩታል። ፓንዴን ፎቶ ሲመለከት የራሱ ፎቶን በማየቱ ይደነግጣል። ሁኔታውን በሚገባ ሳይረዳው በፊት ወንበዴዎቹ በድንገት ጥቃት በመሰንዘር በአሰቃቂ ሁኔታ ይገሉታል። በመቀጠልም የቢዚን ሲዲ በማውደም የፓንዴን አስክሬን ይዘውት ይሄዳሉ። ከ6 ወራት በኋላ ፓታክ የደረጃ እድገት ያገኛል። የሚገርመው ነገር የእሱ ሙሉ ስም ሽራቫን ኩማር ፓታክ መሆኑ ይገለጣል። እሱ ራስቶጊ የደረጃ እድገት ቃል ገብቶለት የነበረውና የአምቡላንስ ሹፌሩን ቦታ ለራስቶጊ የነገረው እንዲሁም ጓደኛውን ፓንዴ አሳልፎ የሰጠው ከሃዲው ሰው ነበር። በመጨረሻው ትዕይንት ላይ ማስታወቂያው ሰሌዳ በጠፉ ህጻናት ፖስተሮች እንደተሞላ ይታያል። በመካከላቸውም የራሱ የፓንዴ የጠፋበት ፖስተር ተለጥፎ ይገኛል። ፊልሙም በዚህ እጅግ አስደንጋጭ አሳዛኝ ሁኔታ ያበቃል። ለመሆኑ ስለ ሱሬንደር ማንነት ያሰባችሁት ትክክል ነበር? እሱ በእርግጥ የአእምሮ በሽተኛ ነበር ወይስ ይህንን ያደረገው ለገንዘብ ብቻ ነው? ቢዚስ በዚህ ሁሉ ወንጀል ውስጥ እጁ አለበት ወይስ እሱ ተራ ሀብታም ባለጌ ብቻ ነው? ሱሬንደር ፓይልን የገደለው ብቻውን ነው ወይስ ቢዚም አብሮት ነበረበት? ይህ ፊልም በህንድ ሀገር ውስጥ የተፈጸመውን ታዋቂውን የኒታራኒ ግድያ እውነተኛ ታሪክ መመስረት አድርጎ የተሰራ ነው። ቪዲዮን ከወደዳችሁት አርጉ። እኔ ግን እንደዚህ ነኝ ለእናንተ፣ እኔ ግን እንደዚህ ነኝ። አርጉኝ፣ ተውጉኝ፣ አርጉኝ። ለማንኛውም ወዳችኋለሁ። እኔ እኮ እናንተ እኮ ለእኔ ምርጦች ናችሁ፣ ምርጦች። ወዳችኋለሁ። እሺ፣ ይመታችሁ። ይመታችሁ።